መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ኤልያስና ነቢያተ ሐሰት። ከብዙ ቀን በኋላ በሦስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይም ዝናም እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ፣ በሰማርያም ምዕራብ ጸንቶ ነበር። አክዓብም የቤቱን አዛዚ አብድዩን ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ አብድዩ 100 ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በሀገሩ መካከል ወደ ውሃ ምንጭ ሁሉና ወደ ፈፋ ሁሉ ና እንሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችንም በቅሎችንም የምናድንበት ሳር ምናልባት እናገኝ እንደሆነ አለው። በመንገድም ተለያይተው ሄዱ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ብቻውን ሳለ እነሆ ኤልያስ ሊያገኘው ብቻውን መጣ። አብድዩም ሮጠና በግንባሩ ወድቆ ሰገደለት። ጌታዬ ሆይ ኤልያስ አንተ ነህን? አለው። ኤልያስም አዎ እኔ ነኝ፣ ሄደህ ለጌታ እነሆ ኤልያስ በዚህ አለ በል አለው። አብድዩም አለ፣ እኔን አገልጋይህን እንዲገድለኝ በአክዓብ እጅ አሳልፈህ ትሰጠኝ ዘንድ ምን በደልሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግ ዘንድ ያላከበት ሕዝብ ወይም መንግሥት የለም። ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ መንግሥቱንና ሕዝቡን አምሏቸው ነበር። አሁንም እነሆ ሂድ ኤልያስ አለ ብለህ ለጌታ ንገር ትለኛለህ። እኔም ከአንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኝህ ይገድለኛል። እኔም ባሪያ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔር ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኋቸውን ይህን ያደረግኩትን ነገር በውኑ አንተ ጌታዬ አልሰማህምን? አሁንም ሄደህ ኤልያስ አለ ብለህ ለጌታ ንገር ትላለህ፣ እርሱም ይገድለኛል። ኤልያስም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ለእርሱ እገለጣለሁ አለው። አብድዩም ሄዶ አክዓብን ተገናኘው፣ ነገረው። አክዓብም ሮጦ ሄዶ ኤልያስን ተገናኘው። አክዓብም ኤልያስን ባየ ጊዜ አክዓብ ኤልያስን እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም እግዚአብሔርን ትታችሁ በኣሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔስ እስራኤልን አልገለባብጥም። አሁንም ወደ እስራኤል ሁሉ
ልከህ 450 ነቢያተ ሐሰትን 400 የማምለኪያ አጸድ ነቢያትን ወደ እኔ ወደ ቄርሜሎስ ተራራ ሰብስብ አለው። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቄርሜሎስ ተራራ ሰበሰባቸው። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓልም አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት አንድ እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። የማምለኪያ አጸድ ነቢያትም 400 ናቸው። 2 ወይፈኖች ይሰጡን፣ እነርሱም አንድ ወይፈን ይምረጡ፣ እየብልቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በበታቹም እሳት ይጨምሩ። እኔም ሁለተኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የፈጣሪን የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። የተሰጣቸውን ወይፈን ወስደው አዘጋጁ። ከጠዋት እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልሰው አልነበረም። የሠሩትንም መሠዊያ እያነከሱ ይዞሩ ነበር። በቀትርም ጊዜ ቴስብያዊው ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባትም ይጫወት ይሆናል፣ ወይም ሐሳብ ይዞት ይሆናል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ ይዘባበትባቸው ጀመር። በታላቅም ቃል ይጮኹ ጀመር። እንደ ልማዳቸውም ደግሞ እስኪፈስ ድረስ ገላቸውን በጦርና በሰይፍ ይቧጭሩት ነበር። እስከ ሰርክም ድረስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስም የሚያደምጥም አልነበረም። ከዚህም በኋላ መሥዋዕት በሚያደርግበት ጊዜ ኤልያስ ነቢያተ ሐሰትን እንግዲህስ ወዲያ በቃችሁ፣ ወግዱ፣ ሂዱም፣ እኔም መሥዋዕቴን እሰዋለሁ አላቸው። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ወደ እርሱ ቀረቡ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደ ደረሰለት እንደ እስራኤል ልጆች ነገድ ቁጥር 12 ድንጋዮችን ወሰደ። ድንጋዮቹንም በእግዚአብሔር ስም መሠዊያ አድርጎ ሠራቸው። የፈረሰውንም መሠዊያ አደሰ። በመሠዊያውም ዙሪያ 2 መስፈሪያ ያህል የሚይዝ ጉድጓድ ቈፈረ። በሠራውም መሠዊያ ላይ እንጨቱን ደረደረ። ወይፈኑንም በብልት በብልቱ ቈረጠ፣ በእንጨቱም ላይ አኖረ። 4 ጋን ውሃ አምጡልኝ፣ በሚቃጠለው መሥዋዕት በእንጨቱ ላይም አፍስሱ አለ። እነርሱም እንዲሁ አደረጉ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላ።
ነቢዩ ኤልያስም ወደ ሰማይ አቅንቶ ጮኸ፣ እንዲህም አለ። አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ ስማኝ። ጌታዬ ሆይ ዛሬ በእሳት ስማኝ። አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሥራ ስለ አንተ እንዳደርግ እነዚህ ሕዝቦች ይወቁ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። እሳትም ከሰማይ ከእግዚአብሔር ዘንድ ወረደች፣ የሚቃጠለውን መሥዋዕት እንጨቱንም ድንጋዮቹንም በላች፣ በጉድጓዱም ውስጥ ያለውን ውሃ አፈሩንም ላሰች። ሕዝቡም ሁሉ ያን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር በእውነት እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ሕዝቡን የበኣልን ነቢያት ያዙ፣ ከእነርሱ አንድስ እንኳን እንዳያመልጥ አይኑር አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ እየወጋ ጣላቸው። ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አቀርቅሮ በግንባሩ ወደ ምድር ተደፋ። ብላቴናውንም ወጥተህ ወደ ባሕሩ ተመልከት አለው። ብላቴናውም ተመለከተ፣ ምንም የለም አለ። ኤልያስም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። 7ኛውም ጊዜ እነሆ የሰው ጫማ የምታህል ትንሽ ደመና ከባሕር ውሃ ቋጥራ ስትወጣ አየሁ አለው። እርሱም ወጥተህ አክዓብን ዝናብ እንዳይዝህ ሰረገላህን ጭነህ ውረድ በለው አለው። ወዲያ ወዲህም እስኪመላለስ ድረስ ሰማዩ በደመናና በነፋስ ጨለመ፣ ትልቅም ዝናብ ዘነበ። አክዓብም በሰረገላ ተቀምጦ እያለቀሰ ወደ ኢይዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም ታጥቆ ወደ ኢይዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር።